የሰው ነፍስ ያጠፋ ሰው ቻው በዛው ልክ እሱ የሰው ነፍስ ባጠፋው ልክ የሱም ነፍስ ይጠፋል በሳውዲ ህግ የሰው ነፍስ ከቀጠፍክ ነፍስህ ይቀጠፋል ምንም ጥያቄ የለው ይሄ ህግ ነው የሀገሪቷ ህግ ነው የሀገሪቷን ህግ ተወውና የሀገሪቷ ህግ መሆን ያለበት ህግ ነው ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሐይ ጉድጓድ ውስጥ ባይጣልና ሜዳ ላይ ባይጣልም ነበር በየቦታው ድፍት ብሎ የሚቀረው ሰው እንደዚህ አይነት ህግ ቢኖር ሀገራችን ላይ ቀልድ አይበዛም ነበር የሰው ህይወት እንደዚሁ መቀለጃ አይሆንም ነበር እና ወዶች የቪዲዮ እንደሰማችሁት ነው መቼም ዛሬ ሰሞኑን መነጋገሪያ የሆነ ሀሳብ አንድ ኢትዮጵያዊ አረብን ገለው የሚለው ቪዲዮ ነው እና በዚህ ጉዳይ ላይ ሰዎች ምን ይላሉ እና እኔም ደግሞ የራሴን ሀሳብ ሰጥበታለሁ እናንተም ደግሞ ሀሳባችሁ ኮሜንት ላይ አሳውቁኝ ብሬክስ እንግዲህ ምን እንዳለ ሰምታችኋል ልጆችዬ እኔ እንጃ ብቻ ጥሎ መሄድ ጥሎ መሸሽ ትቶ መሄድ እያለ እዚህ ደረጃ ድረስ መድረስ በጣም ከባድ ነው ለመናገር ከዛ ቀጥሎ ደግሞ የብዙ ሰዎችን እንጀራ መዝጋት ራሱ እኮ በጣም ከባድ ነው 450 ሰው ተይዟል ማለት 450 ሰዎች በነገራችን ላይ ተይዘው ነው ያሉት 450 ሰዎች እንጀራ መዝጋት ማለት በጣም ከባድ ነገር ነው እንደዚህ በቀላል የሚታይ ነገር አይደለም እና እስቲ አንድ ቪዲዮ አዳምጠን ተመልሰን እንመጣለን ደግሞ በሰሞኑ የሚወራ ወሬ ነበር በሳውዲ በመካ አካባቢ የሆነ ሀበሻ ሰው ገሎ ተብሎ ማለት ነው የኛ ሰው በዚህ ልክ የሚመቀኘው እናንተ የሚለው ምንድነው የኛ ሰው ነው ፎቶውን የሚያወጣው በእርግጠኝነት ይሄ ልጅ የሚያመልጥ እንኳን በነበር እንዳያመልጥ ያደረገው የኛ ሰው እና ዱቺዬ እንደሰማችሁት ነው እኔ መስማማው ጥሩ አላደረገም በሚለው ነው በእርግጥ እነሱ ትግስት ያስጨርሳሉ ያናድዳሉ ብዙ ነገር ያስደርሳሉ ግን ደግሞ ጥሎ መሄድ ጥሎ መሸሽን የሚያክል ነገር ምንም ነገር የለም ጥሎ መሄድን የሆነ ነገር ጥሎ መሄድን ጥሎ መሸሽን የሚያክል ነገር የለም ሃይ ሰላም ዶችዬ እንዴት ናችሁ ዳራችሁ ሊደረኛ አልহামዱሊላህ አረብ ሀገር ያላችሁ ልጆች እና አዲስ አበባ ሀገር የምትመጡ አዲስ አበባ ሀገር ለመምጣት ያሰባችሁ ልጆች ቁም ነገር የምትፈልጉ ከሆነ ይሄን ዩቲዩብ ቻናል ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ በነገራችን ላይ አንድ ኢትዮጵያዊ አረብን ገደለ በሚል ጉዳይ የአረቡ ሚዲያ በጣም እየተነጋገሩበት ያለ ጉዳይ ነው እንግዲህ በመጀመሪያ ላይ እንዳሰማችሁ በርግስም እንዳይሰምታችኋል አንዳንድ ልጆች ደግሞ በጣም ብዙ ሰው ሐሳቡን ሰጥቶበታል ኢትዮጵያዊ ማዳም ቤት እንደዚሁም ውጪ ላይ ያሉ ልጆች ማለት ነው እና ወዶችዬ 450 ሰው ሙሉ እንጀራ መዝጋት ማለት በጣም ከባድ ነገር ነው እንደቀላል የሚታይ ነገር አይደለም እኛን የመጣንባቸው እንጂ እነሱ አልመጡብንም ስለዚህ ሁሉም ነገር ችሎ ማሳለፍ ችሎ ማለፍ ያለብን እኛ ነን እነሱ በርግጥ ትግስት ያስጨርሳሉ በጣም ተስፋ ያስቆርጣሉ ያናድዳሉ ያበሳጫሉ ራሳችሁን ሁሉ እንድትጠሉ ነው የሚያደርጓችሁ ግን የመጣንበትን ነገር አይተን በቃ ያለውን ሁኔታ ሁሉ ችለን ነው መኖር ያለብን ካልሆነ ከአቅማችን በላይ ከሆነ ጥሎ መሄድን የሚያክል ነገር የለም በጣም ብዙ ቦታ አለ ብዙ ሰራተኛ የሚፈልጉ ሰዎች አሉ ጥሎ መሄድን የሚያክል ነገር የለም እና አንዳንድ ልጆች ደግሞ ለምን ፎቶውን አወጣችሁ ምቀኛ ናችሁ ይያዛል ምናምን ከየትም የትም አያመልጥም እውነት ለመናገር የትም አያመልጥም መያዝ ይያዛል በእርግጥ ግን እስካሁን ድረስ አልተያዘም እና እሱ ራሱ እንደዛ አድርጎ የሳዑዲ ህግ እያወቀ የሳዑዲ ህግ የገደለ እንደዛ ያደረከውን ነገር አንተም ትደረጋለህ ማለት ነው እና እንደዛ መሆኑን እያወቀ ራሱ ላይ መዘዝ ይዞ መምጣቱ ይሄን የሚያክል መዘዝ ይዞ መምጣቱ በጣም ከባድ ነው እውነትም መገናኛ በጣም ከባድ ነው እና እሱም ቤተሰቦች ካሉት ሚስት ካለው ልጆች ካሉት መቼም እናት ካለው እናቱ በህይወት ካለች እነሱ ላይ ራሱ ቁስል ነው ጥሎ የሚሄደው እውነት ለመናገር ማለት ነው እኛ በህይወት ያለን ራሱ ልጅ ዛሬ ምን ሆነ አይሆን በሰላም አድራ አይሆን ነገስ እንደዛው ብሎ ነው የሚጨነቁት እናቶች ለኛ ታውቃላችሁና እሱ ደግሞ
ቢያንስ እኮ ሰው እኮ ከሰው ሲሞት ሰው ሬሳውን ባይ የሚለው እኮ በቃ የሆነ ሬሳውን ሲያዩ የሆነ ተስፋ ቁርጥ የሚደረግበት በቃ እውነትም ሞቷል የሚባልበት ነገር ሁኔታ ስለሆነ ነው ሰው ሬሳውን ራሱ ባይኖረው ብሎ እኮ እርር የሚለው እኮ ለዛ ነው። እና እናቱ ስትሰማ ሚስት ካለው ልጆቹ ካለው እንደዚህ አይነት ሁኔታ ውስጥ አባታችን በእንደዚህ አይነት ነገር ነው የሞተው ማለቱ ራሱ በጣም ከባድ ነው፣ ወላሂ በጣም ከባድ ነው። እና 450 ሰዎች እንጀራቸው የተዘጋባቸው ሰዎች ብቻ አይደሉ፣ እናትና አባት፣ ልጆች፣ ሚስት ካለው ልጆቹ ላይ ሚስቱ ላይ በጣም ብዙ የልቦና ጫና ራሱ ያደርሳል። እና ለምን ይሄን ሁሉ ለምን አስፈላጊ አይደለም እዚህ ድረስ መሄድ ማለት ነው። የሰው ነፍስ መጥፋት ማለት ትንሽ ነገር አይደለም፣ እውነት ለመናገር በጣም ከባድ በጣም ትልቅ ነገር ነውና እዚህ ድረስ መድረሱ አስፈላጊ አይደለም። ከምንም ነገር ላይ ራስን ቆጥቦ ራስን ያዝ አድርጎ መኖር ነው በቃ። እንዳልኳችሁ እኛን የመጣንባቸው ጉዳያችን የመጣንበትን ጉዳይ እስክንጨርስ ድረስ ችለን መኖር፣ ካልሆነ ደግሞ ጥሎ መሄድ ነው እንጂ እዚህ ድረስ መድረሱ አስፈላጊ አይደለም ወዶችዬ። እና የማዳም ቅሞች አረብ ሀገር ያላችሁ እዚህ ሰሞን ላይ እነሱ ይሄን ነገር ይዘው እየተቀባበሉት እያናፈሱት ስለሆነ እናንተ ከተናገሯችሁም ዝም በሉ። ማለት በዚህ ጉዳይ ሳይሆን አለ አይደለ ቤት ውስጥ በሚፈጠረው ነገር ቤት ውስጥ በሚፈጠረው ጉዳይ ከተናገሯችሁ ቻል አድርጉት። እንዳትናገሩ ዝም ብትሉ ጥሩ ነው። ጥሩ ነው ሳይሆን መሆንም ያለበት ዝም ብትሉ ነው። አንዱ ሲቀዘቅዝ አንዱ እሳት ሲሆን አንዱ ሲቀዘቅዝ ነው እንጂ ሁለቱም እሳት ሆኖ ስለማይቻል እናንተ ሲናገሯችሁ ዝም ብትሉ ባይነኝ። እና ከዛ በተረፈ ደግሞ ልጁ አልተያዘም እስካሁን ድረስ ያው መያዙ አይቀርም እየተፈለገ ነው። እና እነሱ ባለፈው ዕለት አብሬክስ ያደረገውን አይታቸዋል። ልጁ አረቡ ደብድቦት በራሳቸው አረቡ ተቀጥቷል። እና ደግሞ እኛ እንዳመመን እኛ እንዳቆሰሉን ሁላ እነሱም እንደዛው ማለት ነው። እንደዛው ነው የሚሰማቸው ስሜቱ። ሞት ድረስ ሲደርስ ደግሞ በጣም ከባድ ነው። እና አሁን ባለፈው ዕለት አይታችኋል። ልጁ ምንም አላደረገውም። ልጁ እንጀራው የያዘው ነገር ይዞት ነው እንጂ የወንድ ትንሽ የለውም። ታውቃላችሁ፣ የወንድ ትንሽ የለውም። ሁለት ቢመታው እሱ አንድ መምታት አይከብደውም። ግን የያዘው ነገር ይዞት ነው። የመጣበትን ስለሚያውቅ ስሜቱን ይዞ ነው እንጂ እሱን አቅቶት አይደለም። ወደዛ ገፍተር የሚያደርገው መውደቅ የሚችል ነው፣ ማስወደቅ የሚችል ነው። ግን የመጣበትን ነገር ስለሚያውቀው እንዴት እንደመጣ ስለሚያውቀው ብዙ ነገር ጀርባው ላይ ተሸክሞ ስላለ ይሄ ነገር ከዛ ነገር አይበልጥም። ዛሬ ችዬ ነገም ደግሞ ከዚህ ውስጥ ስለመውጣ ብሎ ነው እንደዛ ያደረገው እንጂ ከብዶት አይደለም። እና ውዶችዬ እንደዛም አርጎ ማሳለፍ ካልሆነ ጥሎ መሄድ እያለ እዚህ ድረስ መድረስ አስፈላጊ አይደለም። እና ውዶቼ በዚህ ሳምንት በዚህ ሰሞን ተጠንቀቁ፣ እንዳትናገሯቸው። እንግዲህ ለዛሬ ያዘጋጀላችሁ መረጃ ይሄንን ይመስል ነበረ። ለሌላ ጊዜ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ብያችኋለሁ። ሀሳባችሁ እናንተ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ